ባለፈው ሳምንት አብይ አህመድ የተመረጡ የወታደራዊና የደህንነት አመራሮችን ሰብስቦ ህወሓት ላይ ጥቃት ስለሚከፈትበት ሁኔታ መነጋገሩን ተከትሎ ሰሞኑን በአፋር ክልል የተጀመረው ፍጥጫ በፌደራል መንግስቱና በህወሓት መሃል ጦርነት ሊከሰት ይችላል የሚለውን ግምት እያጠናከረው መምጣቱን የተገለጸው የኦሮሞ ጄኔራሎችንና የደህንነት ኃላፊዎችን የሰበሰበው አብይ አህመድ በህወሓት ላይ ወታደራዊ እርምጃ ለመውሰድ ከውሳኔ ላይ መድረሱን ነው ለአንከር ሚዲያ በደረሰው መረጃ ላይ ተከታተለው ፊልድ ማርሻል ብርሃኑ ጁላ፣ ጀነራል አለምሸት ደግፌ፣ ጀነራል ጌታቸው ጉዲና፣ ሌተናል ጀነራል ይልማ መርዳሳ፣ ጀነራል ድሪባ መኮንን በባለፈው ሳምንቱ የአብይ አህመድ ሚስጥራዊ ስብሰባ ላይ የተገኙ ሲሆን ከብሔራዊ መረጃና ደህንነት አገልግሎት ምክትል ኃላፊው አቶ ሲሳይ ቶላ እንዲሁም የአርቲፊሻል ኢንተለጀንስ ዋና ዳይሬክተሩ ወርቁ ጋቸና መሳተፋቸው ታውቋል። ለጊዜው ስማቸው ያልተጠቀሰ ሁለት የትግራይ ተወላጅ ጀነራሎችም በዚሁ ሚስጥራዊ ስብሰባ ላይ መገኘታቸውን በመረጃው ተመልክቷል። አብይ አህመድ ምክትል ኤታማዦር ሹሙን ጀነራል አበባው ታደሰን ጨምሮ የሌሎች ብሔር ተወላጅ የሆኑ የሰራዊቱ ከፍተኛ አዛዦችን በስብሰባው እንዳይገኙ ያደረገው ለምን እንደሆነ ግልጽ አይደለም ያሉት የአንከር ሚዲያ ምንጮች የትግራይ ተወላጅ የሆኑ ወታደራዊ አመራሮችን በተለየ ሁኔታ ያካተተበት ምክንያትንም በተመለከተ የታወቀ ነገር እንደሌለ ነው የተገለጸው። የሰሞኑ የአፋሩ ክስተት በአብይ አህመድ በኩል የተጠነሰሰ ሴራ መሆኑንና የባለፈው ሳምንቱን ስብሰባ ውሳኔን ተፈጻሚ ለማድረግ ከተቀመጡ እርምጃዎች አንዱ እንደሆነም ይነገራል። ህወሓትን ጎትቶ ወደ ጦርነት ለማስገባት በሚል በአብይ አህመድ ወታደራዊና ፖለቲካዊ ድጋፍ የተዘጋጀውና በአፋር መሬት ላይ የሚሰለጥነው የትግራይ ነጻ ሰራዊት የተባለው አማጺ ቡድን በተደጋጋሚ ወደ ትግራይ ክልል እየገባ ጥቃት የሚፈጽም እንደሆነ የሚታወቅ ሲሆን የሰሞኑ ክስተትም ከዚሁ ጋር ተያይዞ በህወሓት በኩል በተሰጠ የአጸፋ ምላሽ ሊባባስ መቻሉን ነው መረጃዎች የሚያመለክቱት። አብይ አህመድ የድሮን ጥቃት በህወሓት ሰራዊት ላይ መፈጸሙም ተገልጿል። ህወሓት ለተባበሩት መንግስታት ድርጅት ዋና ጸሐፊ በትግራይ ዳግም የዘር ማጥፋት ሊፈጸም እንደሚችል በማሳሰብ በአብይ አህመድ አገዛዝ ላይ ጫና እንዲፈጠር ጥሪ አድርጓል። የባለፈው ሳምንቱ የአብይ አህመድና የኦሮሞ ጄኔራሎቹ ስብሰባ ውሳኔ ተፈጻሚ ከሆነ ትግራይ ዳግም ወደ ለየለት አስከፊ ጦርነት ውስጥ ልትገባ እንደምትችል ስጋቱ በብዙዎች ዘንድ እየተገለጸ ነው። የዘውትር ተሳታፊያችን የሰሞኑን ክስተት በተመለከተ አንዳንድ መረጃዎችን ያካፍለናል። ከ3 ቀናት በፊት የትግራይ ኃይሎች ወደ አፋር ክልል ገብተው ጥቃት ሰንዝረዋል የሚል ዜና ተሰራጭቶ ነበረ። ነገር ግን ዛሬ የትግራይ ክልል ጊዜያዊ አስተዳደር የህወሓት ኃይሎች ወደ አፋር ክልል በመግባት ጥቃት አድርሰዋል መባሉን ሐሰት ነው ሲል አስተባብሏል። ጊዜያዊ አስተዳደሩ በትግራይ ክልል አሁን ያለው አንጻራዊ ሰላም እንዲረበሽ አንፈልግም፣ ስለዚህ ምንም አይነት ጥቃት በአፋር ክልል ገብተን አልሰነዘርንም በማለት ማስተባበያ ሰጥቷል። ይሁን እንጂ በትናንትናው ዕለት የፌደራል መንግስት በትግራይ እና አፋር አዋሳኝ ልዩ ስሙ ቶንሳ ከተባለ ቦታ ላይ ማለትም ከአፋር ድንበር ወደ ትግራይ ክልል 9 ኪሎ ሜትር ወደ ውስጥ በመግባት የድሮን ጥቃት መፈጸሙን ታውቋል። ከሌሊቱ 7 ሰዓት እስከ 8 ሰዓት ባለው ጊዜ ውስጥ በተፈጸመው የድሮን ጥቃት በህወሓት የመሳሪያ መጋዘን ላይ እንደተፈጸመ ለአንከር ሚዲያ የደረሰው መረጃ ያመላክታል። ጥቃቱን ተከትሎ የህወሓት ሊቀመንበር መግለጫ ሰጥተዋል። የፌደራል መንግስቱ የፕሪቶሪያውን ስምምነት በግልጽ ጥሶታል በማለት ኮንነዋል። ከዚህ በፊትም በክልሉ ሰላምና መረጋጋት እንዳይመጣ ያኮረፉ የትግራይ ታጣቂዎችን በገንዘብ በትጥቅና በስልጠና በማገዝ ትንኮሳዎችን በተደጋጋሚ ጊዜ ሲፈጸምብን መቆየቱን በማለት አስታውሰዋል። በተፈጸመው የድሮን ጥቃትም የመሳሪያ መጋዘኑን ብቻ ሳይሆን ሰራዊቱም አርፎበት በነበረው ቦታ ላይም ተፈጽሞ በህይወት ላይ ጉዳት እንዳደረሰም አያይዞ ጠቅሷል። እንግዲህ ህወሓት ይህን ተከትሎ ለረጅም ጊዜ ከሚዲያ ጠፍተው የነበሩት የህወሓት ሊቀመንበር ዶክተር ደብረጽዮን ዛሬ መግለጫ ለወይን ሚዲያ በሰጡት መግለጫ አብይ የፕሪቶሪያውን ስምምነት በግልጽ በመጣስ በክልሉ ውስጥ የድሮን ጥቃት መፈጸሙን አስታውቋል። ስምምነቱን የተፈራረምነው እኛ ህወሓቶችና እነሱ ደግሞ የፌደራል መንግስቱን ወክለው የነበረ ቢሆንም ህወሓትን አላውቀውም በማለት የፕሪቶሪያውን ስምምነት የፈረሙን የህወሓት ተወካዮች ከኔ ጋር ናቸው ያሉትን በማስታወስ በፓርላማው ንግግር ማድረጋቸውን አያይዘው ጠቅሰዋል። አክለውም የቀድሞ ጓዶቻችን የአቶ ጌታቸውን ተግባር በመኮነን እርሱ አሁን የብልጽግና ጉዳይ አስፈጻሚ እንጂ ስለ ትግራይ ህዝብ አይመለከተውም በማለት ወርፈዋቸዋል። በአጠቃላይ የህወሓት ኃይሎች የሰላም ኃይሎች የሚባሉ ከህወሓት ያፈነገጡ ታጣቂዎች ጋር በአፋር ክልል በመጋሌ ወረዳ 6 ቀበሌዎች ላይ ጥቃት ከፍቶ የሐራ መሬት ታጋዮችን የሚባሉትን
መምታቱን ብዙዎቹ የሚስማሙበት ሲሆን በአፋር ክልል አስተዳደር ግን መሬቴ በህወሓት ኃይሎች ተወሯል። በተደረገው ውጊያም ከ2000 በላይ የአፋር ሲቪል ነዋሪዎች ከቦታው እንደተፈናቀሉ በማለት አያይዞ የገለጸ መሆኑን ተናግሯል። በአጠቃላይ በመግለጫው አያይዘውም የአፋር ክልል ሀራ መሬት በሚል ለእነዚህ ኃይሎች ቦታ በመስጠት በማደራጀት ትግራይን ወደ ጦርነት ቀጠና እንድትገባ ከፌዴራል መንግስቱ ጋር በመተባበር ጥቃት እየሰነዘሩብን እንደነበረ እና እንደቆየ በማለት አስታውቀዋል። በተደጋጋሚ ጊዜ ከአፋር ክልል ከኮነባና አባላ አቅጣጫ ወደ ትግራይ ክልል በመግባት ጥቃት መፈጸማቸውንና በተለይ ደግሞ በባለፉት ሳምንት የክልሉ ባለስልጣናት በራያ ባላና በራያ ጨርጨር ከህዝብ ጋር ውይይት ለማድረግ ሲንቀሳቀሱ ለማደናቀፍ ሙከራ ያደረገው ከአፋር ክልል መጋሌ ወረዳ እየተነሳ መሆኑንም ገልጸዋል። የአፋር ክልል ደግሞ ህወሓት በክልሉ ቶንሳ በተባለ ቀበሌ ብርሃንና ሚልኪ በተባሉ ቦታዎች ላይ ከባድ መሳሪያ በመተኮስ ከፍተኛ ጉዳት እንዳደረሰና በዛ አካባቢ የሚንቀሳቀሱ ኃይሎችን መበተኑን አያይዘው ገልጸዋል። ይህን ተከትሎ የህወሓት አርሚ 43 ዛሬ ማምሻውን ድሮን ወደተባለበት አካባቢና ጉዳት ደርሶበታል ወደተባለበት አካባቢ ከትግራይ ተነስቶ ወደዚህ አካባቢ አርሚ 43 እየተንቀሳቀሰ እንደሚገኝና አካባቢው ወደ ጦርነት ቀጠና የመግባት ጫፍ ላይ እንደደረሰ መረጃ ያመላክታሉ። ምናልባት በህወሓት አካባቢ ያለው መረጃ እንደሚያመለክተው ከሆነ የድሮን ጥቃት መፈጸሙን በዚህም ጉዳት እንደደረሰበት ነው ቢቢሲ አማርኛ ጉዳዩን አስመልክቶ ባወጣው መረጃ ላይ የተመለከተው። የአብይ አህመድ አገዛዝ ይፋዊ በሆነ መልኩ ወደ ጦርነት መግባቱን ሳያሳውቅ ነገር ግን ጥቃት መፈጸም መጀመሩ ተመልክቷል። ባገኘናቸው መረጃዎች እንደሚያመለክተው የኦሮሞ ተወላጅ የሆኑ ጀነራሎችን ብቻ አብይ አህመድ ሰብስቦ በህወሓት ላይ የድሮን ጥቃት ለመፈጸም ስምምነት ላይ ወይም ደግሞ ከውሳኔ ላይ ደርሶ ዝግጅት እያደረገ እንደነበረና ከትላንት ምሽት ጀምሮ ይህንኑ የድሮን ጥቃት መፈጸም መጀመሩ ነው የተመለከተው። የህዝባዊ ወያኔ ሓርነት ትግራይ ለመንግስታቱ ድርጅት ዋና ጸሐፊ ደብዳቤ ጽፏል። የፕሪቶሪያው ስምምነት በይፋ በፌዴራል መንግስቱ ተጥሷል ሲል ነው ህወሓት ያሳወቀው። አብይ አህመድ ሁሉ ጊዜ እንደሚያደርገው ሀገሪቱ ላይ ግዙፍ ችግር በሚኖርበት ጊዜ ላይ የሆነ ቦታ ሄዶ ጉብኝት ማድረግ፣ አሁን ጎንደር ላይ ሄዶ እንደዚህ አይነት ምንድነው ካባ መልበስና ኒሻን መሸለም ያደረገው እንዲህ አይነት መጠነ ሰፊ የሆነ የአገሪቱ ጉዳዮች በሚኖርበት ጊዜ ወደ ሆነ አካባቢ ሄዶ ምንም እንዳልተፈጠረ የሚያደርገው ነገር የተለመደ ስትራቴጂው እንደሆነ የሚታወቅ ነው። ለማንኛውም ፌዴራል መንግስቱ የድሮን ጥቃት እየፈጸመ ነው። በዚህ አንጻር ምንድን ያለው መረጃ? መሳይ የፕሪቶሪያው ስምምነት እኮ ዛሬ አይደለም የተሻለው። ከዚህ በፊት የህወሓት ኃይሎች በትኛውም ክልል ላይ ገብተው በተለይ ፊርማው ከተፈራረመ በኋላ በአማራ ክልልም ይሁን በአፋር ክልል ላይ ገብተው ጥቃት ለመሰንዘር ምንም ፍላጎት አላሳዩም ነበረ። ነገር ግን የፌዴራል መንግስቱ እነሱ እየተደራጁ እንደሆነና ሰራዊት እያሰለጠኑ ኃይላቸውን እያደራጁ እንደሆነ በደንብ አድርጎ ስለገባው ጌታቸውንና ጀነራል ጻድቃንን ስቦ ወደ ፌዴራል መንግስቱ በማንጣት እና በተለያዩ ጥቅማ ጥቅሞች በመያዝ ከህወሓት ኃይሎች የተወሰኑትን ገንጥለው ሀራ መሬት በሚል በአፋር ክልል ላይ አደራጅቶ በጣም በተደጋጋሚ ጊዜ በተለይ ኮነባ በተባለው አካባቢ ላይ ጥቃት እየሰነዘሩ ወደ ኋላ እየተመለሱ የአፋርን ክልል እንደ መንደርደሪያ እየተጠቀሙ ጥቃት በመሰንዘራቸው ዛሬ አውጥተውታል ሚስጥሩን። ከዚህ በፊት ያልተናገርነው ምናልባትም ከአፋር ክልል ጋር ወደ ግጭት ላለመግባት የሀገር ሽማግሌዎችን ልከን መፍትሄ ባለማግኘታችን ነው። ነገር ግን አሁን የክልሉን አመራሮች ከፍተኛ አመራሮች ወደ ራያ ባላና ራያ አዘቦ አካባቢ እንቅስቃሴ ሲያደርጉ ከዚህ አካባቢ በመንደርደር በከባድ መሳሪያ ተኩስ ከፍተው በአመራሮቻችን ላይ አደጋ ለመጣል እንቅስቃሴ በማድረጋቸው እና እየጎለበቱ የፌዴራል መንግስቱ እገዛ እያደረገላቸው እንደመጣና በክልሉ ብጥብጥና ክልሉ ሰላም አልባ እንዲሆን ለማድረግ የፌዴራል መንግስቱ እነሱን ከፊት አስቀድሞ እንቅስቃሴ እያደረገ እንደሆነ ስለታወቀ ይሄንን ለመመከት ነው አሁን ወደ አፋር ክልል ገብተን እርምጃ የወሰድነው በማለት ጥቃት ፈጽመውባቸዋል። እነዚህን የሰላም ኃይሎች ሙሉ በሙሉ በትነዋቸዋል ማለት ይቻላል። አሁን የዛውን ቀን የህወሓት ኃይሎች በአፋር ክልል መጠው እርምጃ በወሰዱበት ሌሊት ከሌሊቱ 5 ሰዓት የፌዴራል መንግስቱ ስብሰባ ተቀምጦ ነበረ። እነዚህ ኃይሎች አሁንም ጉልበት አላዳበሩምና ራሳችን እርምጃ መውሰድ አለብን፣ የፌዴራል መንግስቱ በህወሓት ኃይሎች ላይ እርምጃ መውሰድ አለበት በማለት የራሳቸውን ሰዎች ብቻ ተሰብስበው ይቺ ሀገር በተወሰነ በጥቂት ጀነራሎች
በተለይ በዋናነት የኦሮሞ ተወላጅ በሆኑ ጀነራሎች ጋር ውሳኔ ተላልፎ አሁን የድሮን ጥቃትን በሰፊው ለማካሄድ ከፍተኛ እንቅስቃሴ እየተደረገ ነው። ይህም ሁሉ ለመሸፈን መሳይ በአርሲ አካባቢ ያንን ያክል ከ35 እና ከ40 በላይ ንጹህ የኦርቶዶክስ እምነት ተከታዮች ተገለው ምንም አይነት መግለጫ ያልሰጠ ሰው ይህንን አቅጣጫ ለማስቀየስ እንደገና ደግሞ የትግራይ ኃይሎችን በድሮን ለመምታት እንቅስቃሴ በሚያደርግበት ሰዓት የጎንደር አካባቢ ከአማራ ክልል ነጥሎ ጎንደሮች አግዙኝ እንደማለት ነው። ጎንደር ከተማ ሄዶ ካባ ተሸልሟል። እውነት ለመናገር ካባ አይደለም አሁን እየተሸለሙ ያሉት፣ አንተ እንዳልከው ቅድም ስንወያይ ኮባ ነው እየተሰጣቸው ያለ ማለት ይቻላል። የክብር መገለጫነቱ ቀርቶ የውርደት መገለጫ ከሆነ አማራ ክልል ካባ ከእንግዲህ በኋላ የክብር መገለጫ አይደለም። በተደጋጋሚ እየሄዱ ጎንደርም፣ ባህር ዳርም፣ ደሴም፣ ደብረ ብርሃን እየሄዱ ካባ እየተደረጉ የሚወጡት የራሳችንን ሕዝብ በአርሲም በርዛው በክልሉም አካባቢ እየፈጁ የመጡ መሆናቸው መታወቅ አለበት። ይሄ ነገር ለአማራ ሕዝብ ከፍተኛ ንቀት ነው። በተለይ ደግሞ ለጎንደር ለኢትዮጵያ ዋልታና ማገር የሆነች አገር ፋሲልን በዛሬ 3 ወርና 4 ወር ሄዶ መርቅ ያለው ብሎ ደግሞ አሁን ለምርቃት ሲሄድ ካባ መደረቡ አቅጣጫው ወዴት እየሄደ እንደሆነና የትግራይን ጦርነት ሽፋን ለመስጠት ከፍተኛ ጥረት እያደረገ እንደሆነ ነው መረዳት የሚቻለው። መሳይ እንግዲህ የህወሓት መግለጫንም ተመልክተናል። ጊዜያዊ አስተዳደሩንም እንደዚሁ በትላንት ጀምሮ ዛሬም በተደጋጋሚ ከመቀሌ የሚሰማው መግለጫ እንደሚያሳየው ከሆነ የአብይ አህመድ አገዛዝ መጠነ ሰፊ ጥቃት ለመክፈት መዘጋጀቱ ነው። ቀደም ሲል አንተ እንደገለጽከው የኦሮሚያ ብልጽግና ጀነራሎች በስም ዝርዝር የተገለጹ እንዳሉ ነው። ብርሃኑ ጁላ፣ አለምሸት ደግፌ፣ ጌታቸው ጉዲና፣ ይልማ መርዳሳ፣ ድሪባ ኩማ እንደዚሁም ከደህንነት ምክትል ኃላፊው ሲሳይ ቶላና ከአርቲፊሻል ኢንተለጀንስ ኃላፊው ወርቁ ጋቸና እነዚህ ሁሉ የኦሮሞ ተወላጆች ናቸው። እንግዲህ ሲሳይ ቶላ የሚመራው ምክትል የደህንነት ኃላፊ ሆኖ ነው። በዛ ቢሮ ላይ ዋና ኃላፊው ሬድዋን ሁሴን እንደሆነ ይታወቃል። ነገር ግን አብይ አህመድ እነዚህን የኦሮሞ ጀነራሎች ብቻ ሰብስቦ በህወሓት ላይ ስለሚወሰደው እርምጃ መክሮ ዘክሮ በቀጣይ በድሮን መጠነ ሰፊ ጥቃት ለመፈጸም ተዘጋጅቷል። እንግዲህ ዓለም አቀፉ ማህበረሰብ እንዲያውቀውም ህወሓት ለመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ደብዳቤ ጽፏል። የፕሪቶሪያ ስምምነት ተጥሷል፣ በትግራይ ሌላ ዙር ጄኖሳይድ የዘር ማጥፋት ወንጀል ሊፈጸም እንደሚችል በመጥቀስ ስጋቱን አሳውቆ ዓለም አቀፉ ማህበረሰብ እንዲደርስም ጭምር ነው ህወሓት ጥሪ ያደረገው። በትግራይ አካባቢ ጦርነት ሊቀሰቀስ የሚችልበት ሁኔታ እንዳለ ነው እየሰማን ያለ ነው። ስለዚህ ይሄንን በአፋር ክልል መንግስት መግለጫ ሰበብ አፋር ክልል ተወረረ፣ 6 መንደሮች በህወሓት ጥቃት ተሰነዘረባቸው በሚል ሰበብ አብይ አህመድና የኦሮሞ ጀነራሎች ተሰብስበው ጀነራል አበባው ሌሎች ከኦሮሞ ተወላጅ ጀነራሎች ውጪ የኦሮሞ ጀነራሎች ብቻ ያሉበት ተሰብስበው ጉዳዩን ጨርሰውታል። በትግራይ ላይ ጥቃት ለመፈጸም በህወሓት ላይ ጥቃት ለመፈጸም እየተዘጋጁ እንዳለ ነው የምንሰማው። በሌላ በኩል ህወሓትም እጁን አጣጥፎ የተቀመጠ አይደለም፣ ብዙ ነገሮችን እየተዘጋጀ ነው። መረጃዎች እንደሚያሳዩት በተለያዩ ቦታዎች ተደብቀው ያሉ መሳሪያዎች እየወጡ ነው ከተቆፈሩበት። እንደዚሁ ወጥተው ለአብይ አህመድ ለሚሰነዝረው ጥቃት መከላከያ ለማድረግ በህወሓት በኩል ዝግጅት እየተደረገ እንዳለ ነው እየሰማን ያለ ነው። እንደው ምን ማለት ይቻላል? ጦርነቱ ባልታሰበ ሁኔታ አብይ አህመድ አቅዶ አስልቶ በመጨረሻም በአፋር ክልል መግለጫ በመስጠት ሰበብ ወደ ትግራይ ክልል ሰራዊቱን ለማዝመት እየተዘጋጀ እንዳለ ነው የሚሰማው። መሳይ መጀመሪያ እኮ የአፋር ክልል መግለጫ መስጠት የነበረበት ነፃ መሬት ወይም ሀራ መሬት ብሎ መሬቱን ፈቅዶ እየሰለጠኑ ወታደሮቹ እየታጠቁ የፌዴራል መንግስቱ በጀትና ስልጠና መድቦላቸው አሰልጣኝ መድቦላቸው እንቅስቃሴ አድርገው በህወሓት መሬት ላይ ወይም በትግራይ ህዝብ ላይ ከፍተኛ የሆነ እልቂት እንዲፈጸም ከፌዴራል መንግስቱ ተልዕኮ የተሰጣቸውን ኃይሎች መጀመሪያ ማስወጣት ነበረበት። ከክልላችን ውጡ፣ እኛ መንደርደሪያ አይደለንም፣ የፌዴራል መንግስቱ ጉዳይ አስፈጻሚ አይደለም፣ በክልላችን ከዚህ በፊት የተደረገው ጦርነት የአፋርን ህዝብ እጅግ በጣም ጎድቶታል ብሎ መግለጫ ቢሰጥ ኖሮ ከዚህ በፊት አሁን የተደረገው ከአቅሙ በላይ ነው እንል ነበር። አሁን ግን የአፋር ክልላዊ መንግስት የብልጽግና አሽከር ነው፣ ምንም ጉዳይ አስፈጻሚ ነው። በተለይ አወል አርባ የሚባለው የክልሉ ፕሬዚደንት በአንደኛ በሙስና በጣም የተጨማለቀ ግለሰብ በመሆኑ የፌዴራል መንግስቱ አድርግ የሚለውን ነገር ብቻ ነው ሊፈጽም የሚችለው። ስለዚህ የሰጠውን መግለጫ የፌዴራል መንግስቱ እንደሰጠው እንጂ የአፋር ክልል አስተዳደር እንደሰጠው ሊቆጠር አይችልም። በሁለተኛ ደረጃ አሁን ብልጽግና ሬዲየስ ወይም አካባቢው እየጠበበበት መጥቷል። ስለዚህ እኛና እነሱ ወደሚል ግንኙነት ውስጥ ገብቷል። ሰሜኖቹ በአንድ በኩል ሊያጠቁን መጡ በማለት በኦሮሚያ፣ በደቡብ፣ በተለያዩ ከሰሜን ውጭ ባሉ አካባቢዎች ከፍተኛ የሆነ ቅስቀሳ የዘር ቅስቀሳ እየተደረገ እና ቡድን እንዲፈጠር ለማድረግ ከፍተኛ ጥረት እየተደረገ ነው። አሁን
በኦሮሚያ ክልል የመንግስታችሁን ሊገነጥሉባችሁ፣ መንግስታችሁን ሊያወርዱት ነው፣ ሰሜኖቹ ተደራጅተው እያጠቁ ነው በማለት የብሔር ግጭት፣ ህዝባዊ ግጭት እንዲፈጠር ከፍተኛ ቅስቀሳ እየተደረገ ነው። የአማራ ጀነራሎች ወይም የሰሜን አካባቢ ያሉ ከብልጽግና ጋር የሚሰሩ ጀነራሎችን ተዋቸው። እነሱ በመጀመሪያም ደረጃ ከሁለት ያጣ ጎመን ናቸው። ወደ አማራም ክልል መሄድ አይችሉም። ለብልጽግና ፓርቲም ወይም ለአገዛዙ መንግስትን ታማኝ አይደሉም። ከነሱ የተደበቀ መሆኑ የሚታወቀው እነዚህ አሁን የጠራሃቸው በሙሉ ወታደራዊ ጀነራሎች ከአብይ ጋር ቁጭ ብለው በትግራይ ላይ የዘር ጭፍጨፋ ለመፈጸም ውይይት ሲያደርጉ ህወሓት መረጃው ደርሶት ለተባበሩት መንግስታት ድርጅት አቤት ብሏል። ይሄ ነገር እንግዲህ ወደፊት የሚቀጥል ከሆነ እንደዚህ ከቀደሙ የኢትዮጵያን ህዝብ ከጎንና ከኋላ አሰልፎ ወደ ትግራይ ዘምቶ ህዝብን ለመጨፍጨፍ በፍጹም አይቻልም። ጀነራል ተፈራ እንደተናገረው ከሆነ ከእንግዲህ በኋላ እኛን ተረማምዶ አልፎ የትግራይን ህዝብ መምታት አይቻልም። እሱ ፋሽን አልቋል፣ ጨርሷል፣ ፋይሉ ተዘግቷል። እኛን ገለው ጨርሰው ነው ወደ ትግራይ ህዝብ የሚሄዱት በማለት ወደ ትግራይ ህዝብ አጋርነታቸውን አሳይተዋል። የፋኖ ኃይሎችም በጣም በተደጋጋሚ ጊዜ ሲናገሩ እንደነበሩት እኛ ታርጌታችን 4 ኪሎ ነው፣ እኛ ታርጌታችን ብልጽግና ነው፣ ሌላ ጠላት የለንም፣ ኢትዮጵያን ሊያፈርስ የሚችል ኃይል አሁን 4 ኪሎ ተሰባስቦ ያለው ኃይል ስለሆነ ከሱ ውጭ ሌላ ጠላት የለንም በማለት ኃይላቸውን አደራጅተው አቅጣጫቸውን ወደ አዲስ አበባ ወደ ማዕከላዊ መንግስቱ እንደሆነ አሳውቀዋል። ስለዚህ ከእንግዲህ በኋላ ከዚህ በፊት ባደረገው ጭፍጨፋ አሁንም ይሳካልኛል ብሎ ገምተው ከሆነ በፍጹም የሚቻል ነገር አይደለም። ወንዝ የሚያሻገር ሀሳብ አይደለም። ይመካከሩ፣ እነሱ ይነጋገሩ፣ ይደራጁ። ከተባበሩት አረብ ኤሚሬትስም ድሮኖችን ያምጡ። ነገር ግን በድሮን ያሸነፈ መንግስት እንደሌለ ሊያውቁት ይገባል። ጨራሹ ህዝብ ነው። ጨራሹ እግረኛ ሰራዊት ነው። እግረኛው ሰሜነኛው ደግሞ ተደራጅቶ ይሄንን የማዕከላዊ መንግስቱን ይመታዋል የሚል እምነት ነው ያለኝ። ጦርነቱ የማይቀር መሆኑን አሁን አንዳንድ ምልክቶች እየታዩ እንደሆነና በትግራይ ክልል ሊፈጸም የሚችለው የዘር ጭፍጨፋና አጠቃላይ ጦርነት ህወሓትም ዝም ብሎ የሚመለከት አይደለም፣ የፋኖ ኃይሎችም ዝም ብሎ የሚመለከቱ አይደለም። በአጠቃላይ በሰሜን አካባቢ ያለው ኃይል ኢቭን የአፋር ክልልም ራሱ ህዝብ የአፋር ክልል ህዝብ ከፋኖ ጎን እና ከትግራይ ህዝብ ጎን መሆኑን በጣም በተደጋጋሚ ጊዜ ጉጉፍቱ የሚባለው ፓርቲ መግለጫ እየሰጠ እንደሆነ ነው እና የምናየው። እንደዚህ ቀደሙ ዝም ብሎ አልጋ ባልጋ ሂዶ የትግራይን ህዝብ መጨፍጨፍ የማይቻል መሆኑን ሊያውቁ ይገባል ማለት ነው የሚችለው። መሳይ እንግዲህ ያለውን ሁኔታ እንከታተላለን። የአብይ አህመድ አገዛዝ እስካሁን በጉዳዩ ዙሪያ ይፋዊ የሆነ መግለጫ አልሰጠም። በተለያዩ መረጃ ምንጮች እንዳረጋገጥ ነው ከሆነ የድሮን ጥቃት ፈጽሟል፣ በዚህም ጉዳት እንደደረሰ ህወሓትም አሳውቋል። መጠነኛ ጉዳት ደርሷል ሲል ነው ህወሓት ባወጣው መግለጫ ላይ የጠቀሰው። ነገሮችን በተለያየ መልኩ መመልከት የሚገባ ነው። አብይ አህመድ በ2013 እንደ ኢትዮጵያ አቆጣጠር ሰሜን እዝ ተመታ በሚል ከምስራቅ እስከ ምዕራብ ከደቡብ እስከ ሰሜን የኢትዮጵያን ህዝብ አነቃንቆ ህወሓትን ለመምታት የተሳካ ዘመቻ አድርጎ ነበር። አሁን ያ እውን የሚሆን አይደለም። የኢትዮጵያ ህዝብ ሁሉን ነገር በሚገባ የተረዳ እንደሆነ እንገምታለን። የአብይ አህመድን ሴራ በጥንቃቄ መመልከት እንዳለበትም የኢትዮጵያ ህዝብ ከተለያዩ አቅጣጫዎች መልእክት እየተላለፉ ነው። አብይ አህመድ አሁንም እንደ ጥቅምት 24 2013 ሁሉ የመከላከያ ሰራዊት ተመታ፣ የፌዴራል መንግስቱ ላይ አደጋ የሚደቅን ጥቃት ተፈጽሟል በሚል የኢትዮጵያን ህዝብ ጎትቶ ወደ ጦርነት ለማስገባት የተለያዩ ጥረቶችን እያደረገ ነው። የኢትዮጵያ ህዝብ ይህንን ጉዳይ ነቅቶ መከታተል እንዳለበት ነው እንግዲህ ከየአቅጣጫው መልእክቶች እየተላለፉ ያሉት። ሁኔታውን እንከታተላለን። በጣም ነው ማመሰግነው። እኔም አመሰግናለሁ።